እንግዲህ ክብራትና ክብራን የሣድስ ቤተሰቦች የአሁኑ ታሪካዊና ከፍተኛ የሙቀት ወበቅ ወይም ሂት ዌቭ በዓለም ዙሪያ ያሉ በጣም በርካታ ማህበረሰቦችን፣ ኢኮኖሚዎችን፣ ስነ ምህዳሮችን እያቃጠለ እየለበለበ ነው የሚገኘው። አንደኛ በሰዎች ጤና እንደገና በህይወታቸው ላይ የደረሰ በጣም ከፍተኛ ውድመቶች ያሉ አውሮፓ፣ እስያ፣ አሜሪካ ተመዝግበዋል። የጤና ቀውስና ሞት በአውሮፓ በተለይም በስፔን፣ በጣሊያን፣ በግሪክ እንደገና በደቡብ እስያ፣ ህንድና ፓኪስታን የሙቀት መጠኑ ከ42 ዲግሪ ሴንቲግሬድ እስከ 47 ዲግሪ ሴንቲግሬድ ነክቷል። በሺዎች የሚቆጠሩ ሰዎች በሙቀት ምት ወይም ሂት ስትሮክ ለህልፈት ተዳርገዋል። ህፃናትና አረጋውያንም ስቃይ እየታየ ነው የሚገኘው። አረጋውያን፣ ህፃናት፣ የልብና የሳምባ ህመም ያለባቸው ሰዎች ለአደጋ ተጋላጭ ሆነዋል። የጣሊያን ጤና ሚኒስቴር በ25 ዋና ዋና ከተሞች ላይ ከፍተኛ የጤና ቀይ ማስጠንቀቂያ ወይም ሬድ አለርት እንዲወጣ አድርገዋል። የሌሊት ሙቀት እረፍት መንሳት ከዚህ ቀደም ብዙ የማይታይ ነው። ለምሳሌ በቼክ ሪፐብሊክ በአጎራባች ሀገራት የሌሊት ሙቀቱ በጣም ጨምሯል። ሰው መተኛት እንኳን አልቻለም። 27 ዲግሪ ሴንቲግሬድ በታች አልወርድ ብሏል። ስለዚህ የሰዎችን አካል ማገገም አቅቶት ለከፍተኛ ድካምና ለእንቅልፍ ማጣት ተዳርገው ብዙ ሰዎችም ለሞት የተዳረጉበት ሁኔታ እየተስተዋለ ይገኛል። ከዛ ውጪ አደጋው በደኖችና በተፈጥሮ ሀብቶች ላይም ጭምር ነው። ዩታ፣ ካናዳ፣ አፍሪካ፣ ሜዲትራኒያን የሰደድ እሳት ተባብሰዋል። የሙቀት ወበቁ መሬቱን እና እጽዋቱን በማድረቅ ታሪካዊ የሰደድ እሳት ቀስቅሰዋል። በአሜሪካ ዩታ ግዛት ለምሳሌ አሁን ባለንበት ዛሬም ጭምር ማለት ነው የዋይልድ ማውዝ 2 የሚባል እሳት ብቻውን ከ84,000 ሄክታር በላይ ደን አቃጥሏል፣ አውድሟል። ዞምቢ ፋየርስ የሚባሉ በጣም በሚገርም ደረጃ አጋንንታዊ ቅርጽ ያላቸው እሳቶች በካናዳ መሬት በታች የሚቀበሩ እሳቶች በክረምት ሳይጠፉ ይቆዩና አሁን ባለው ከፍተኛ ሙቀት እንደገና በመቀስቀስ ደኖችን እያወደሙ ያሉበት ዞምቢ ፋየርስ እየታየ ይገኛል። ዓለማችን ዞምቢ ፋየርስ አይታ አስተውላ አታውቅም ነበር። አሁን ግን ምን አይነት አጋንንታዊ እሳቶች እንደተለቀቁ የሲኦል እሳቶች እየተለቀቁ እንደሆነ ታያላችሁ። የዱር እንስሳት እልቂት እየታየ ነው። በሚሊዮን የሚቆጠሩ ብርቅዬ የዱር እንስሳት መኖሪያቸውን አጥተው በውሃ ጥምና በእሳት ተለብልበው አልቀዋል፣ ሞተዋል። ይህም የቅርብ ጊዜ ትውስታ ነው። በከተሞችና መሰረተ ልማቶች ላይ የደረሰ ጉዳት ብዙ ነው። በሰሜን አሜሪካና በአውሮፓ የኃይል አቅርቦት መቆራረጥ ወይም ብላክአውት እየጨመረ ነው። ሰዎች ቤታቸውን ለማቀዝቀዝ የአየር ማቀዝቀዣዎችን ወይም ኤር ኮንዲሽነርስ በከፍተኛ ሁኔታ በመጠቀማቸው የኤሌክትሪክ መስመሮች ኃይል አጥተው በተለያዩ ከተሞች ሙሉ ለሙሉ ኃይል ተቋርጧል። ያ ብቻ አይደለም፣ የመንገዶችና የባቡር ሀዲዶችን እየቀለጡ ነው። በአሜሪካ ምዕራባዊ ክፍሎች እንደ ኦሪገን፣ ዋሽንግተን ባሉ በአውሮፓ አንዳንድ ከተሞችም አስፋልቶችና የባቡር ሀዲዶች በሙቀት ምክንያት ተስፋፍቷል። ሙቀቱ በዛም የተነሳ እየተላላጡ እንደገና ደግሞ መጓጓዣ መሆን እንዳይችሉ እየሆኑ እንደሚገኙ ታያላችሁ። በከተሞች መፈናቀል እየታየ ነው። በግሪክ አቴንስ ከተማ ለምሳሌ በዛ ዙሪያ ባሉ መንደሮች እሳቱንና ወበቁን ወደ መኖሪያ ቤቶች በመቃረቡ በሺዎች የሚቆጠሩ ነዋሪዎች በጀልባ እንዲሰደዱ አድርገዋቸዋል። እንግዲህ ክብራትና ክብራን የሣድስ ቤተሰቦች ይሄ ኤግዛክትሊ መጽሐፍ ቅዱስ ላይ በትንቢት እንደተቀመጠው ነው እየታየ ያለው። እንዴት የሚለውን መጥቼ በደንብ አድርጌ ያሳያችኋለሁ። ከዛ በፊት መረጃዎቹን እያካፈልኳችሁ ልቀጥል። ከዛ ውጭ ግን አንድ መረጃ ጠቁሚያችሁ ልለፍ። የፊታችን ቅዳሜ ነሐሴ 2 2018 ዓ.ም የወንድማችሁ የእኔ የመምህርና ጋዜጠኛ አብይ ይልማ 5ኛው መጽሐፌ ደህና ነኝ እግዚአብሔር ይመስገን የሚለው ይሄ መጽሐፌ የፊታችን ቅዳሜ በቦሌ በሚገኘው ዓለም ሲኒማ ከጠዋቱ 4 ሰዓት ጀምሮ ይመረቃል። በጣም ትላልቅ ሰዎችን በፕሮግራሙ ላይ ጋብዘናል። እንግዲህ በዛ ፕሮግራም ላይ እንድትገኙ እጋብዛችኋለሁ። መግቢያ በነፃ ነው። ስለዚህ መጽሐፉን ታድማችሁ መሄድ ትችላላችሁ። የግድ መጽሐፍ መግዛት አይጠበቅባችሁም። ግን ደግሞ መታችሁ ፕሮግራሙ ላይ ታድማችሁ መሄድ ትችላላችሁ። መጽሐፉን ብትገዙት ደግሞ እጅጉን በጣም ትልቅ ታሪካዊ አጋጣሚ ነው። እነዚህ ነገሮች ልጠቁማችሁ ብዬ ነው፣ እንዳትቀሩብኝ። መምጣት የፈለገ ሁሉ የፊታችን ቅዳሜ እንግዲህ እንድትገኙልኝ እጠይቃችኋለሁ። ነሐሴ 2 ማለት ነው። ወደ መረጃዎቹ ልለፍ። የዚህ ንዳድ ከፍተኛ የምግብ ዋስትናና ኢኮኖሚ አደጋ ይዞ እየመጣ ነው። በአፍሪካ፣ በእስያ፣ በአውሮፓ ሰብል እየወደመ ነው። በአውሮፓ ሜዲትራኒያን አካባቢዎች ላይ፣ በደቡብ እስያ የእርሻ መሬቶች ላይ በድርቅ ተመትተዋል። የስንዴ፣ የወይራ፣
የፍራፍሬ ምርቶች ሙሉ ለሙሉ ወድመዋል። ይሄ በቢሊዮን የሚቆጠር ዶላር ኪሳራ እያመጣ ይገኛል። የውሃ እጥረት፣ በታዋቂ ወንዞች የከርሰ ምድር ውሃ ማጠራቀሚያዎች ደርቀዋል። ለሰው መጠጥ፣ ለእርሻም የሚሆን ውሃ ከፍተኛ እጥረት ዓለም ላይ የተከሰተ ይገኛል። ቱሪዝም ተሽመድምደዋል። ለአውሮፓ በጣም ትልቅ ገቢ ምንጭ የነበረው የሜዲትራኒያን ባህር ዳርቻ ቱሪዝም አሁን በንዳድ ምክንያት ማንም እዛ ስፍራ ላይ እየሄደ አይደለም። በከፍተኛ ሙቀት እሳት ምክንያት ሙሉ ለሙሉ የሜዲትራኒያን አካባቢ ላይ ያለው ክፍሎች ላይ ያሉ ቱሪስቶች እንዳይመጡ አድርጓቸዋል። በጣም የሚያሳዝን ከባድ ችግር ላይ ነው ዓለማችን የገባችው። ይህን ጉዳይ በተመለከተ ምንድነው ታዲያ ምስጢሩም ሲክሪቱ ምንድነው የሚለው ነገር በደንብ አድርጌ እነግራችኋለሁ። ቀጣይ ደግሞ አደገኛ ሁኔታ እየተጠበቀ ነው። ውድ ሣድስ ቤተሰቦቼ በሚገርማችሁ ደረጃ በ2027 ላይ የሚመጣውን ዓለማችን ባታየው ይሻላል እየተባለ ነው የሚገኘው። ምክንያት ቢባል በምድራችን ላይ የሆነ ያለው ነገር ንዳዱ፣ ቀጥሎ ያለው የሙቀት የእሳት ቃጠሎ አጠቃላይ ሂደት የ2027 ላይ ብዙ ሪከርዶችን ይዞ ሊመጣ እየተዘጋጀ ነው ያለው። በቅርብ ጊዜም የሚቀጥሉ በጣም በርካታ ነገሮች አሉ። እነዚህን ነገሮች በተመለከተ ከባድ ማስጠንቀቂያ ወጥቷል። በእነዚህና መሰል ጉዳዮች ላይ ዓለማችን እየገባች ያለችበት የሙቀት የንዳት ስቃይ በጣም በማየሉ የተነሳ ይሄንን ነገር ካላየነው ልክ አይመጣም። ስለዚህ በመጽሐፍ ቅዱስ ላይ ደግሞ በግልጽ ኤግዛክትሊ ይሄ ነገርን በግልጽ መጽሐፍ ቅዱስ አስቀምጦታል። በመጽሐፍ ቅዱስ በግልጽ የተቀመጡት ትንቢቶች መካከል የፀሐይ ሰዎችን በኃይል እሳት መለብለብ ተቀምጧል። ለምሳሌ በዮሐንስ ራእይ ምዕራፍ 16 ቁጥር 8 እስከ 9 ላይ አራተኛው መልአክ ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችን በእሳት እንዲያቃጥል ስልጣን ተሰጠው፣ ሰዎችን በታላቅ ትኩሳት አቃጠላቸው ብሎ ያስቀምጣል። ይሄ ጥቅስ እንግዲህ በመጨረሻው ዘመን በምድር ላይ የሚፈሰውን መቅሰፍት ያስረዳል። ፀሐይ ከተለመደው የሙቀት መጠን በላይ ሰዎችን እስከ መለብለብና ማቃጠል ድረስ ኃይል እንደምታገኝ ይናገራል። ታላቅ ትኩሳት ይለዋል። ስኮርቺንግ ሂት ነው የሚለው። ይሄ ቃል እንግዲህ በአሁኑ ጊዜ የሳይንስ ሊቃውንት ሪከርድ የሰበረ የሙቀት ማዕበል ወይም ሂስቶሪክ ሂት ዌቭ እያሉ ከሚጠሩት እጅግ ሞቃታማና ገዳይ አየር ሁኔታ ጋር ፍጹም ይመሳሰላል። የሚገርማችሁ ጥቅሱ ይህንን በመቀጠል ሰዎች ከዚህ መቅሰፍት የተነሳ እግዚአብሔርን እየሰደቡ እንጂ ንስሐ እንዳልገቡ ይናገራል። አሁን ምድራችን ላይ ያለው ነው። ይሄ የሚያሳየው ተፈጥሮ ስትታወቅ የሰው ልጅ ወደ አምላኩ ከመመለስ ይልቅ ልቡ ይበልጥ እንደሚደነድን የሚናገርበት ነው። አሁን እየሆነ ያለው አንዱ እሱ ነው። ሁለተኛው ለምሳሌ በመጽሐፍ ቅዱስ ላይ ከተቀመጡት የእሳት ንዳድና ቃጠሎ ትንቢቶች መካከል የምድር መድረቅ፣ የውሃ መታወክ፣ የእሳት መቃጠል እዚህ ላይ አሁን በምድራችን እየሆነ ባለው ነገር ላይ በትክክል ተቀምጧል። አቤቱ ወደ አንተ ጮኻለሁ፣ እሳት የምድረ በዳውን ማሰማሪያ በልቷልና ነበልባሉም የዱሩን ዛፍ ሁሉ አቃጥሏልና የሜዳውም እንስሶች ወደ አንተ ይጮኻሉ። የውሃው ፈሳሾች ደርቀዋልና እሳትም የምድረ በዳውን ማሰማሪያ በልቷልና ብሎ በትንቢተ ኢዩኤል ምዕራፍ 1 ከቁጥር 19 እስከ 20 ይህን ትንቢት አስቀምጦታል። እንግዲህ ነቢዩ ኢዩኤል በራእይ የተመለከተውን ትንቢት ዛሬ በካናዳ በአሜሪካ ለምሳሌ አሁን ዛሬ ይህንን ፕሮግራም በማቀርብላችሁ ቀን በዩታ ግዛት በአውሮፓ እየታየ ካለው ሜጋ ፋየርስ በጣም ግዙፍ እሳት አደጋዎች ዓለማችን አይታው የማታውቀውን እሳት አደጋ እያስተናገደች ላለችው ግልጽ የሆነ ትንቢት ነው። ወይም የሰደድ እሳት ጋር አንድ ትንቢት ነው። እንግዲህ እዚህ ላይ የምንመለከተው አንደኛ እሳት የዱሩን ዛፍ አቃጥሏል ይላል። ሰፊ የደን ውድመት፣ የሰደድ እሳት እናስተውላለን። ሁለተኛ የውሃው ፈሳሾች ደርቀዋል ይላል። በሙቀት ምክንያት ታዋቂ ወንዞችና የከርሰ ምድር ውሃ እየደረቀ ነው ዓለማችን ላይ። በሶስተኛ ደረጃ የሜዳው እንስሶች ወደ አንተ ይጮሃሉ ይላል። የዱር እንስሳት በውሃ ጥምና በእሳት መለብለባቸውን አሁን በሰሞኑን እየሆነ ባሉ እሳት አደጋዎች በጠቅላላ የምትመለከቱት ግልጽ የሆነ በመጽሐፍ ቅዱስ ላይ የተቀመጠ ትንቢት ነው። ይሄ ክፍል ፍጥረት ሁሉ በተፈጥሮ መዛባት ምክንያት አብሮ እንደሚሰቃይ መፍትሄን ፍለጋ ወደ ፈጣሪ እንደሚጮህ ፍጥረቱ ይናገራል። ይህንን ከተቀመጡት ትንቢቶች መካከል አንዱ ነው። ሌላኛው በመጽሐፍ ቅዱስ ከተቀመጡት ትንቢታዊ ምሳሌዎች ወይም ምሳሌ ያክል ለመጥቀስ የፈለኩት ትንቢቶች ምድር በበደሏ ምክንያት መክሳቷንና መበስበሷን የሚጠቅሰው የትንቢተ ኢሳይያስ ምዕራፍ 24 ከቁጥር 4 እስከ 6 የተቀመጠው ነው። እንዲህ ይላል፣ ምድር ታዝናለች አለ፣ ትጠወልጋለችም፣
ዓለም ትደክማለች ትጠወልጋለችም፣ ምድርን በእርሷ በሚቀመጡትም በድላኛለች ይላል ቃሉ ማለት ነው። ልብ በሉ ሕጉን ተላልፈዋልና ሥርዓቱንም ለውጠዋልና ስለዚህ መርገም ምድርን በልታለች። ስለዚህም የምድር የሚቀመጡ ተቃጥለዋል ይልና ጥቂትም ሰዎች ቀርተዋል ይላል። የመጨረሻው ዘመን በጣም አደገኛ ትንቢት ነው ይሄ። ነቢዩ ኢሳይያስ ምድር የምትጠወልገውና የምትቀበጡበት ሰዎች የሚቃጠሉበትም በምድር ላይ የሚቀመጡ ሰዎችም የሚለበለቡበት በሰው ልጅ በደልና ስርዓትን በመለወጡ የሰው ልጅም ስርዓት የእግዚአብሔርን ስራ በማዛነፉ እንደሆነ ይናገራል። ይህንን ዛሬ ሳይንሱ ምን ይለዋል? በሰው ሰራሽ ምክንያት የመጣ የአየር ንብረት መዛባት ወይም ደግሞ አንትሮፖጀኒክ ክላይሜት ቼንጅ ይለዋል። ከዚህ ጽንሰ ሐሳብ ጋር የተገናኘ ነው። የሰው ልጅ ስግብግብነት ጥቅሙን በጣም ጥቅመኛ በመሆኑ የተነሳ የተፈጥሮ ሚዛንን በማዛባቱ ምድርን ለመርገምና ለሙቀት እንዳዳረጋት እንመለከታለን። በሰው ልጅ መንፈሳዊ ውድቀትና የተፈጥሮ መታወክ መካከል ቀጥተኛ ትስስር እንዳለ ይሄ ጥቅስ ያሳየናል። የሰው ልጅ ስነ ምህዳሩን ሲያጠፋ ምድር ደግሞ መልሳ ሰውን ትበቀላለች የሚለውን ነገር ልናየው እንደሚገባ ትንቢቱ ያስቀምጣል። ሌላኛው ለምሳሌነት ልጥቀስላችሁ ማቴዎስ ወንጌል ምዕራፍ 24 ከቁጥር 7 እስከ 8 ላይ ምን ይላል? በተለያየ ስፍራም ረሃብና ቸነፈር የምድር መንቀጥቀጥ ይሆናል፣ እነዚህ ሁሉ የምጣር መጀመሪያ ናቸው ብሎ ያስቀምጣል። ጌታችን ኢየሱስ ክርስቶስ ስለ ዓለም መጨረሻ ምልክት ሲናገር ረሃብ ይለዋል፣ ፋማይን ይሄንን እንደሚሆን ገልጿል። ከፍተኛ ሙቀት፣ ወበቅ፣ ድርቅ። ይሄ ደግሞ ያው በቀጥታ የእርሻ ሰብሎችን በአፍሪካ በኢትዮጵያ ያለውን ጭምር ነው። ይህም በማውደም ለዓለም አቀፍ የምግብ ዋስትና እጥረት፣ ለረሃብ መከሰት ዋነኛ መንስኤዎች እየሆኑ ነው ማለት ነው። መጽሐፍ ቅዱስ እነዚህን ክስተቶች የምጣር ይላቸዋል። ያው ምጥ የቆየ እንደሚበረታ ሁሉ የአየር ንብረትም ቀውሱን ከዓመት ዓመት ለምሳሌ 2026 ወደ 2027 እየባሰ መሆኑን በትንቢት እውነተኝነት አስቀምጦታል ማለት ነው። ስለዚህ በዚህ ፕሮግራሜ ላይ በደንብ አድርጌ የማሳያችሁ እነዚህ ንዳዶች በጠቅላላ በማን የት እየሆነ ነው ያለው፣ ቀጣዩ 2027 ምን ይጠበቃል፣ ከፍተኛ የእሳት ንዳድ ይጠበቃል ውድ ቤተሰቦቼ። ስለዚህ በመጽሐፍ ቅዱስ ላይ የተቀመጠው ትንቢት እንደሚናገረው አንደኛ ለነፍስ መዘጋጀት ወይም ንቁ መሆንን ይነግረናል። በምድር ላይ የሚታዩት መቅሰፍቶች፣ የሙቀት ማዕበሎች የዚህ ዓለም ስርዓት ቋሚ አይደለም ማለት ነው። ያን ይነግረናል። የአምላካችን ቀን ዓለምን ምድሯን ቀኗን የሚፈጽምበት ጊዜ መቃረቡን የሚያሳዩ ደውሎች ናቸው ማለት ነው። የሰው ልጅ ሕይወቱን እንዲመረምር ሊያስተምረን የሚችል ፕሮግራም ነው። ሌላኛው የመጋቢነት ኃላፊነት ያስፈልገናል። እግዚአብሔር ምድርን ለሰው ልጅ ሲሰጥ እንድታበለጽጋት እንድጠብቃት ነው የሚለው ዘፍጥረት 2:15 ላይ አይደለ? እንዲጠብቃት ነው የሰው ልጅ የተሰጠው። እንደገናም ደግሞ እንዲያበለጽጋትም እንዲያለመልማትም ነው። ነገር ግን ፍጥረትን ያለ አግባብ ይሄንን ምድራችንን በማውደሙ የተነሳ በመለኮታዊ ሕግ ላይ ማመጹን የሰው ልጅ ማመጹን ነው የከባቢ አየር ሙቀት እንዲጨምር የሚያደርገው የፋብሪካ የኢንዱስትሪው አብዮት ያመጣው አመጽ የተገለጸበትና በትክክልም እግዚአብሔር ምድርን ለሰጠን ዓላማ እየተጠቀምን ባለመሆኑ ምድር መልሳ እኛን እየቀጣችን እንዳለች ነው ይሄ የሚያስመዘግበው ማለት ነው። መቼ ድረስ ቢባል አዲስ ሰማይና አዲስ ምድር እስኪመጣ፣ ያ የመጨረሻው ዘመን ተስፋችን ነው። እንግዲህ በመጨረሻው ዘመን መንፈሳዊ ዝግጅት በሰፊ ሊኖረን እንደሚገባ ልናይ ይገባል ማለት ነው። ስለዚህ በቀጣይ በዓለማችን ላይ ሊሆን የሚችለውን ነገር ልታስተውሉት በትክክልም ደግሞ ልታሰላስሉት ይገባል ማለት ነው። ግን ከዛ ቀድሜ ምንና ምን ተከታትሎ ሊመጡ ይችላሉ? እንግዲህ ውድ ሣድስ ቤተሰቦቼ በ2027ም ከ2026 በጣም የባሰና የላቀ በጣም አደገኛ ደረቅ የአየር ሁኔታና ታሪካዊ ከፍተኛ የሙቀት ማዕበል እንደሚመዘገብ የዓለም ሜትሮሎጂ ድርጅት ወይም WMO በቅርቡ አስጠንቅቋል። በጣም ታዋቂ የአየር ንብረት ተመራማሪዎች እንደ ጄምስ አንሰን ያሉት በከፍተኛ እርግጠኛነት ነው ትንበያውን ያስቀመጡት። እንደ አውሮፓውያን ዘመን አቆጣጠር 2027 በታሪክ ቁጥር 1 ሞቃታማ ዓመት ወይም hottest year of the record የመሆን እድሉ እጅግ ከፍተኛ ሆኖ አፍጦ እየመጣ ነው በሚል አስቀምጠውታል። ለዚህ ምክንያቶች አሉ። አንደኛ የሙቀት ማዕበል፣ እንደገና ደግሞ የደረቅ አየር ሁኔታን የሚያስከትልባቸው ምክንያቶች ናቸው። የሱፐር ኤልኒኖ መመዝገብ ነው። በጣም አደገኛ ውጤት ይዞ ሊመጣ ይችላል። ኤልኒኖ ላግ ኢፌክት ይባላል። በ2026 አጋማሽ ላይ እየተቀሰቀሰ ነው። እንደገናም እየበረታ የመጣ በጣም ኃይለኛ የኤልኒኖ ክስተት በዓለም ሙቀት ላይ የሚፈጥረው ከፍተኛ ተጽዕኖ እስከ 3 እና 5 ወራት ይዘገያል ማለት ነው። በዚህ ምክንያት የኤልኒኖ ከፍተኛው የሙቀት ማዕበል የሚያርፈው በ2027 ዓ.ም ላይ በመሆኑ የተነሳ
ዓለማችን የሚቀጥለው 2027 ከፍተኛ ንዳድ ወይም እሳት ይጠብቃታል ማለት ነው። እሱ ብቻ አይደለም፣ የዓለም ሙቀት እየተፋጠነ ነው። አክሰለሬትድ ግሎባል ዋርሚንግ አለ። በሰው በሚገርማችሁ ሁኔታ በሰው ሰራሽ የበረዶ መቅለጥ እንደገና በግሪንሃውስ ጋዝ ልቀቶች ምክንያት በዓለም ሙቀት በ2027 ከኢንዱስትሪው በፊት ከነበረው አማካኝ ከ1.57 ዲግሪ ሴንቲግሬድ ወደ 1.71 ዲግሪ ሴንቲግሬድ ይጨምራል ተብሎ እየተጠበቀ ይገኛል። እሱ ብቻ አይደለም። የአዎንታዊ ህንድ ውቅያኖስ ዲፖል የሚባል አለ፣ ፖዚቲቭ ኢንዲያን ኦሽን ዲፖል የሚባል። ይሄ ክስተት ከኤልኒኖ ጋር በመቀናጀት በምስራቅ አፍሪካ፣ በደቡብ ኤዥያ፣ በአውስትራሊያ አካባቢዎች መደበኛውን የዝናብ ዑደት ያዛባዋል፣ ከፍተኛ ድርቅና ሙቀት ያስከትላል የሚል the World Resource Institute ያስቀመጠው መረጃ ያሳያል። በዚህ የተነሳ እንግዲህ የትኞቹ የምድራችን ክፍሎች አገራቶች ይጠቃሉ? በ2027 ደረቅ አየር ሁኔታ የሰደድ እሳት በከፍተኛ ሁኔታ ይጨምራል። የትኞቹ ይጠቃሉ? ደቡብ አሜሪካ በአማዞን አካባቢ የዝናብ ወቅት እጅግ በጣም አጭር ነው የሚሆነው። ስለዚህ በታሪክ በጣም አስከፊ የደን መድረቅ፣ የሰደድ እሳት ማዕበል ይከሰታል። ከፍተኛ ሁኔታ የሚጠበቁ ምድሮች አሉ። ሀገራትም ስታዩ ብራዚል አንደኛዋ ናት፣ የአማዞን ደን፣ ኮሎምቢያ፣ ቬኔዙዌላ። እንደገና የሰሜን አሜሪካ ላይ ያሉ ደግሞ የበረዶ ክምችት በመቀነሱ የጸደይና የበጋ ወቅት እጅግ ደረቅና በሰደድ እሳት ምቹ ይሆናል። በዚህም የተነሳ ካናዳ ሰሜናዊ ግዛቶቿ፣ የአሜሪካ ምዕራባዊ ክፍሎች እንደ ኦሪገን፣ ዋሽንግተን፣ ካሊፎርኒያን ጨምሮ እንደገናም ደቡብ አውሮፓም ተከታታይ ሙቀት ማዕበል፣ ሂት ዌቭስ እና የከርሰ ምድር ውሃ መድረቅ ይከሰታል። በዚህም የተነሳ እነ ስፔን፣ ጣሊያን፣ ግሪክ፣ ሜዲትራኒያን ባህር ዳርቻዎች ሀገራት ከፍተኛ ስቃይ 2027 ላይ ይጠብቃቸዋል። እስያና አውስትራሊያ የኤልኒኖ ቀጥተኛ ተጽዕኖ የክረምት ወቅትን እና ሙቀትን በማባባስ የሳር ምድሮችን ያደርቃል። በዚህም የተነሳ በአውስትራሊያ፣ ኢንዶኔዥያ፣ ታይላንድ፣ ደቡብ ህንድ ከፍተኛ ስቃይ እና ንዳድ ግለት ይፈጠራል። በአፍሪካም እንደዚሁ ከመካከለኛው እስከ ምስራቅ አፍሪካ ባሉ አንዳንድ አካባቢዎች መደበኛ ያልሆነ ዝናብ እጥረት፣ ከፍተኛ ሙቀት ይኖራል የሚቀጥለው ዓመት። ከዛ የምስራቅ አፍሪካ መስመር ወይ ኢትዮጵያና አጎራባች ሀገራት ያሉበት ደረቅ ቀጠናዎች ድራውት ወይም ድርቅ ተከታትሎባቸው ይመጣል ማለት ነው። በዚህ የተነሳ የምግብ ዋስትና እጥረት ይከሰታል። የድርቁ ምክንያት የዓለም አቀፍ የሰብል ምርት ከፍተኛ ሁኔታ ሊቀንስ ይችላል። የአየር ብክለትም ያገረሻል። በ2026 የተነሳው ሰደድ እሳት ጤስ በ2027 ይበልጥ በመስፋፋት በሚሊዮን የሚቆጠሩ ሰዎችን በሳምባና በልብ ህመም ያጋልጣል። የአደጋ ከተማ አደጋ ወይ ከተሞች አደጋ የሚባለው WUI ይባላል። እሳቱ ከዱር ደኖች አልፎ ወደ ከተማና መኖሪያ ቤቶች፣ መንደሮች መግባት እድሉ በ2027 እጅግ ከፍተኛ ይሆናል። ኢኩዌሽን ያስቀመጠው ትንተና ላይ ነው በደንብ አድርጎ የሚያስቀምጠው። እንግዲህ ይህንም በተመለከተ ከፍተኛ ሙቀት ወበቅ ዓለምን እየፈጀ እየለበለበ ነው ማለት ነው። እንግዲህ በቀጣይ በተጨማሪም በ2027 ቀጣይ ደግሞ በምድራችን ላይ ፎርካስት ከተደረጉት መካከል አንደኛው የ50 ዲግሪ ሴንቲግሬድ ደጅ መሻገር ነው። በደቡብ አውሮፓ፣ በስፔን፣ በጣሊያን፣ በመካከለኛው ምስራቅና በደቡብ ኤስያ፣ በህንድ፣ በፓኪስታን የመካከለኛው በጋ ወቅት ከ50 ዲግሪ ሴንቲግሬድ ማለትም ከ122 ዲግሪ ፋራናይት በላይ እንደሚዘገብ የሜትሮሎጂ አገልግሎት ባለሙያዎች በትክክል ዓለም አቀፍ ትንቢት የተነበዩት ወይም ደግሞ የተነተኑ ትንተናዎቻቸው ያሳያል። እሱ ብቻ አይደለም፣ የእርጥብ አምፑል ሙቀት የሚባል አለ፣ ዌት በልብ ቴምፕሬቸር የሚባል የዛ አደጋም እየመጣ ነው። የሚገርማችሁ በባህር ዳርቻ ከተሞች በተለይም የፋርስ ባህረ ሰላጤና ደቡብ እስያ የእርጥብ አምፑል ሙቀት የሚባል 35 ዲግሪ ሴንቲግሬድ እንደሚነካ በቀጣይ እየተነገረ ይገኛል። በዚህ ደረጃ ላይ የሰው አካል በላብ አማካኝነት ራሱን ማቀዝቀዝ ስለማይችል ሙሉ ለሙሉ ጤናማ ሰው እንኳ በ6 ሰዓታት ውስጥ ሊሞት ይችላል። ውድ ቤተሰቦች በ6 ሰዓታት ውስጥ ሊገለው ይችላል። ይሄ አይነት ትንበያ እየመጣ ይገኛል። እሱ ብቻ አይደለም፣ የሌሊት ሙቀት አለመቀነስም ከፍተኛ የሆነ አደጋ ወደፊት ይዞ እየመጣ ነው። የወደፊት የሙቀት ማዕበል በጣም በትላልቅ ከተሞች የሌሊት ሙቀትን ከ30 ዲግሪ ሴንቲግሬድ በላይ እንደሚያደርጉት እየተነገረ ይገኛል። ይሄ የከተማ ሙቀት ደሴት ወይም አርበን ሂት አይዝላንድ ይባላል። ይሄ ተጽዕኖ የሰዎችን አካል በምሽት እንዳያገግም በማድረግ የሞት መጠንን በ3 እጥፍ ይጨምራል። የሚገርማችሁ ውድ ቤተሰቦች የዋነኛ መንስኤዎቹ ወይም ድራይቭ ፎርስስ የሚባሉት የሱፐር ኤልኒኖ ቀጣይ ያለው ተጽዕኖ ቀደም ብዬ ነገርኳችሁ ነው። አትሞስፌሪክ ብሎኪንግ የሚባለው ሂት ዶምስ የሚባል ከፍተኛ የአየር ግፊት በአንድ አካባቢ ላይ ለሳምንታት ተከማችቶ በመቆየቱ ሙቀቱ እንደ ድስት ክዳን ሆኖ አፍኖ ይይዘዋል።
ይሄም ሂት ዶም ይሉታል። ይሄ ክስተት እንግዲህ ነፋስ እንዳይገባ ስለሚከለክል ወበቁም ገዳይ ያደርገዋል። ይሄ የሚቀጥለው የቀጣዩ ነው። እንደገና የአርክቲክ ክልል መቅለጥ ነው። አርክቲክ አምፕሊፊኬሽን ይሉታል። የሰሜን ዋልታ በረዶ በፍጥነት ይቀልጣል፣ የምድርን ማቀዝቀዝ ስርዓት ያበላሸዋል። ይህም በመሆኑ የተነሳ ስለዚህ የሙቀት ማዕበሉ ወደ ሰሜናዊ ንፍቀ ክበብ ወደ ካናዳ፣ ሳይቤሪያ ጭምር እንዲስፋፋ ያደርገዋል። የሚገርማችሁ ዴድሊ ኢምፓክትስ ወይም ገዳይ የተባሉ ዋና ዋና ተጽዕኖች የሚያመጣበት ምክንያት ደግሞ የልብና የሳምባ ድንገተኛ እክል፣ ከፍተኛ ወበቅ፣ የደም ስሮችን በማሰፋፋት ልብ በከፍተኛ ፍጥነት እንድትመታ ያደርጋል። ይሄም ለአረጋውያን፣ ለነፍሰ ጡሮች፣ የደም ግፊት ላለባቸው ሰዎች ፈጣን ገዳይ አደጋ ሆኖ እየመጣ ይገኛል። የመሰረተ ልማት መደርመስ የሚባለውም ሌላኛው ጉዳይ ነው። እንግዲህ ከዚህ ጋር በተያያዘ የኤሌክትሪክ ትራንስፎርመሮች በሙቀት ምክንያት ይፈነዳሉ። ይህም የአየር ማቀዝቀዣዎችን በማቋረጥ በቤት ውስጥ የሚቀመጡ ሰዎችን ለቀውስ የሚዳርግበት ነው። እንደገናም የእርሻ የምግብ ዋስትና መጥፋትም ጭምር ፍላሽ ድራውት ይባላል። እነዚህም እየጨመሩ ይመጣሉ። እንግዲህ በከፍተኛ ሁኔታ የሚጠቁ ቀጠናዎች ሃይ ሪስክ ዞንስ የሚባሉት በቀጣይ የሚጠበቁት ሜዲትራኒያንና ደቡብ አውሮፓ፣ ስፔን፣ ግሪክ፣ ጣሊያን ሌሎችም ጨምሮ የአሜሪካ ምዕራባዊና ደቡባዊ ክፍሎች፣ ካሊፎርኒያ፣ ቴክሳስ፣ አሪዞናን ጨምሮ ደቡብና ምስራቅ እስያንም እዛ ላይ ትመለከታላችሁ። ህንድ፣ ባንግላዴሽ፣ ምስራቅ ቻይናን ጨምሮ የሰሜንና የምስራቅ አፍሪካ ደረቅ ቀጠናዎች፣ ሰሃራ፣ የአፍሪካ ቀንድ ሀገራት ኢትዮጵያን ጨምሮ እነዚህ ቦታዎች ከፍተኛ አደጋ ወደፊቱ በትንቢት ወይም በትንተና እየተነገረባቸው ካሉት መካከል ይገኛሉ። እንግዲህ ውድ ቤተሰቦቼ የአውሮፓም ቢሆን እንደዚህ ታሪካዊ እሳት ነደድ እንደቀጠለ ነው። በአውሮፓ በታሪኳ አስከፊ የተባለውን የረጅም ጊዜ የፈጀ የእሳት ወቅት እያስተናገደች ነው የምትገኘው። እስከ ሐምሌ 29 2026 ድረስ ብቻ ነው የምነግራችሁ። ይሄ በአውሮፓ ህብረት ከ434,000 ሄክታር በላይ መሬት ወድመዋል። በአማካይ ከ632 እሳቶች ቁጥር ማለት ነው። በተቃራኒ በዚህ ዓመት ከ1400 በላይ ንቁ እሳቶች ተመዝግበዋል። በጣም የሚያስደነግጥ ነው ይሄ። እንግዲህ አውሮፓ ከ1980ዎቹ ጀምሮ ከሌሎች አህጉራት በበለጠ በሁለት እጥፍ በዛ ፍጥነት እየጋለችና እየነደደች እንዳለች እየተነገረ ያለበት ጊዜ ላይ ነን። አውጀዋል። የለቀቁበት ጊዜም እንደዚሁ የሚታወቅ ነው። በቼክ ሪፐብሊክ ለምሳሌ በታሪክ ከፍተኛውን የተባለ የሌሊት ሙቀት ወይም 27.9 ዲግሪ ሴንቲግሬድ እንደተመዘገበም የሰሞኑ የቅርብ ጊዜ ሪፖርት ነው። እንደ ኖርዌይ ያሉ የሰሜን አውሮፓ ሀገራት ጭምር ባልተለመደ ሁኔታ በሰደድ እሳት ተመተዋል። እንግዲህ እነ ኖርዌይ ወይም እንደዚህ ኖርዲክ የሚባሉ ሰሜናዊ የአትላንቲክ ሰሜናዊ ክፍል ላይ ያሉ የአውሮፓ ከተሞችና ሀገራት እነዚህ ስፍራዎች ማለት እንግዲህ ለብዙ አደጋ ያልተጋለጡ ናቸው። አሁን ግን በሰደድ እሳት በከፍተኛ ሙቀትና ግለት እየነደዱ ይገኛሉ። በሜዲትራኒያን የባህር ዳርቻዎች ያለው ከፍተኛ እሳትም የአውሮፓን የክረምት ቱሪዝም ሙሉ በሙሉ አሽመድምዶታል። ልብ በሉ። እሱ ብቻ አይደለም። የሰሜን አሜሪካ በተለይ ካናዳና አሜሪካ ያሉበትም ሁኔታ ከፍተኛ አስከፊ በሚባል ደረጃ ላይ ነው የሚገኘው። ካናዳ እንደ አውሮፓውያን ዘመን አቆጣጠር ከ2023 ጀምሮ ያስመዘገበችው አስከፊ የእሳት አደጋ በ2026ም በከፍተኛ ሁኔታ ቀጥሏል። በተለይ የከሰል መሬት ወይም ደግሞ ፒትላንድ አደጋም እንደዚሁ እየሰፋ ነው። የካናዳ የከርሰ ምድር በከሰል መሬቶች እሳትን አምቀው በመያዝ ለረጅም ወራት በዝግታ እንዲነዳ ያደርጉታል። ይህም በጣም አደገኛ ነው። እሱ ብቻ አይደለም። ዞምቢ ፋየርስ የሚባሉ ወይም የካናዳ መሬት በታች የሚቀሩ እሳቶች አሉ። የሚገርማችሁ ማለት ዞምቢ ፋየርስ ይባላሉ። በክረምት በረዶ ሳይጠፉ ቆይተው በጸደይ ወቅት በራሳቸው የመቀስቀስ ወይም ዞምቢ ፋየር ሆነው የመምጣት ባህሪ ያሳያሉ። ልክ የዞምቢ አጋንንታዊ ቅርጽ ያላቸው እሳቶች ናቸው። እነዚህ ባይዞ መርገምት የሆኑ እሳቶች ናቸው። እነዚህ መርገምት እሳቶች በመጽሐፍ ቅዱስ ላይም በግልጽ ለመጨረሻው ዘመን ትንቢት የተነገሩ ናቸው። ዓለማችን በደሏና ኃጢአቷ በዝተዋል። የእግዚአብሔር ቁጣ በምድሪቱ ላይ በጣም በዝተዋል። እግዚአብሔር በምድሪቱ ላይ በጣም አዝኗል። በዛም የተነሳ ተክሎች ያላቸው የመድረቅ ባህሪ ለእሳት ፍጹም ምቹ በሚሆን ደረጃ ላይ የመጡ ናቸው። የእግዚአብሔር ልስላሴና ርስራሴ ከተፈጥሯቸው የተነቀለ እየወጣ ነው የሚገኘው። ስለዚህ ይሄ በዘመኑ ፍጻሜ ሊሆን ግድ ከሚሉት ነገሮች መካከል አንዱ እንደሆነ እንድትረዱ ያደርጋቸዋል። ያ ብቻ አይደለም። በካናዳ 92 በመቶ የሚሆን የደን መቃጠል የሚከሰተው የሚገርማችሁ ከአየር ንብረት መዛባት ጋር በተያያዘ የሚመጣ
የመብረቅ አደጋ ነው። ለምሳሌ በኦሪገን ያለውን ግዛት ሪከርድ ቢታይ በአሜሪካም ኦሪገን ግዛት ብቻ ከ1.5 ሚሊዮን ኤከር በላይ መሬት በመቃጠሉ ግዛቲቱ በታሪኳ አስከፊውን ዓመት እያሳለፈች ነው የምትገኘው። በዋሽንግተን ግዛት ከ541,000 ሄክታር በላይ መሬት በሰደድ እሳት ተሸፍኗል። በጣም በሚያሳዝን ሁኔታ በዋሽንግተን ስፖካን ከተማ አቅራቢያ በደረሰ እሳት 700 በላይ ህንፃዎች ወድመዋል። በሺዎች የሚቆጠሩ ተፈናቅለዋል። በካናዳና አሜሪካ ምዕራባዊ ክፍሎች የተነሳ ጢስ ወደ ቶሮንቶና ኒውዮርክ ያሉ ከተሞችን የአየር ጥራት በዓለም አስከፊ አድርጎታል የሚለውም የቅርብ ጊዜ ሪፖርት ነው። በአሜሪካ የደን አገልግሎት ወይም USFS የሚባለው ውስጥ የተደረገው የአሰራር መልሶ መዋቅር የአደጋ ጊዜ ምላሽ ወጪዎችን አቅም እንደተፈታተነም እየተነገረ ይገኛል። ያ ብቻ አይደለም፣ የጤናና ማህበራዊ ተጽዕኖዎችም እንደቀጠሉ ይገኛሉ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በጣም ጥልቅ ያለ በጣም ብዙ መረጃ እንዳገኛችሁበት እርግጠኛ ነኝ። ምድራችንን ለመጠበቅ መጸለይ ነው ትልቁ መፍትሄ። ረፍዷል። አሁን ዓለምን ከፋብሪካ ልቀቶች ለመታደግና ለማዳን በጣም ጊዜው ረፍዷል። ነገር ግን እግዚአብሔር ምድሪቱን እንዲታደጋት በመጸለይ መትጋት እንደሚገባ መጠቆም ወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። የሆነ ሆኖ ግን የእግዚአብሔር ቃል ተፈጻሚ ነው።